አታቅም አጠረጥረኝም የዋህናት ብሎ ቺት ያደረገብኝን ባሌን በጥበብ እጅ ከፍንጅ ያስኩት ትለናለች የዛሬ ባለ ታሪካችን። ዳናይት መክብብ በኤም አልትራ ለደረሰ ጉዳት በቀጥታ ልትጠየቅ ትችላለች። እንዲቆያችሁ ተበቃሰባል። መንገድ ላይ ሽንት የሸኑ ግለሰቦች 100,000 ብር ተቀጡ። ሰላም ቤተሰቦቼ እንዴት ናችሁልኝ? መቼስ ጆሮአችሁ ጾም አይደር የተባለን ህዝቦች ነን። እስኪ ይሄንን ቪዲዮ ተመልክተን እንመለስ። ይህ የምትመለከቱት ግለሰብ በዳግማዊ ምኒልክ ሪፈራል ሆስፒታል ታካሚዎችን በተለያየ ጊዜ ስፔሻሊስት ሐኪሞች አሉ ኑኛ ይዘናችሁ እንሂድ በሚል ሲያንገላቱ ሲዘርፉ የነበሩ በእነ ጆን ዳንኤል መዝገብ አዲስ የተሰጠው ብይን ከሰብአዊ መብት አንጻር እንዲቆያችን ጠበቃ ሰብለሰፋ ለምን ተከራይታ አትወጣም? ለምን አፍህን አትዘጋም? ስለ ጸጉር መቆረጥ አይደለም እኮ ምን ነው። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ እንዲሁም ያስተምራሉ ያልኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። እንደተለመደው ፋሚሊ ይህን ቪዲዮ ለብዙዎች እንዲደርስ ላይክ ማድረግ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ። አታቅም አጠረጥረኝም የዋህናት ብሎ ቺት ያደረገብኝን ባሌን በጥበብ እጅ ከፍንጅ ያስኩት ትለናለች የዛሬ ባለ ታሪካችን። እናምናለች ከባሌ ጋር በትዳር ረጅም ጊዜ ነው። በጣም ነው የምንዋደደው። ነገር ግን ከቅርብ ጊዜ ወዲህ እኛ የምንኖርበት አካባቢ ሙቭ ያደረገች ቤስት ፍሬንዴን አስተዋወቅኩት። ከዛ በኋላ የባለቤቴ ባህሪ ተቀያየረ። እንግዲህ እቺ ልጅ ብዙ ጊዜ ቤት ትመጣለች። እንደውም አንዳንድ ጊዜ ኢንቫይት እንዳረጋት ይጠይቀኛል። እንደውም አንድ ቀን ከቢሮ ራንደምሊ ወደ ቤት ሲሄድ ኪችን ውስጥ ኩክ እያደረጉ እየተሳሳቁ ደረስኩ። ለምንድነው እኔ በሌለሁበት የመጣሽው ስላት ምን ችግር አለ ያለሽ መስሎኝ ነው ጎራ ያልኩት አለችኝ። እንዴት ቤስት ፍሬንዴን ቤት የመጣሽ ብዬ ቆጣለሁ በሚል ነገሩን ታውኩት። ነገሩ ግን ከዛ በኋላ እየሸከከኝ መጣ። እንግዲህ ባለቤቴ ይሄን አብረን ስንኖር 11 ሰዓት አልፎ አያውቅም። እሷን ከተዋወቀ ግን አምሽቶ እንደውም አንዳንዴ ያድራል። ለምንድነው የምታመሸው የምታድረው ስለው ምን ችግር አለ አልፎ አልፎ ቤተሰብ ጋር ቢሄድ ይለኛል። እንግዲህ ነገሩን በአይነ ቁራኛ እየተከታተልኩ ኑሮ ቀጠለና አንድ ጊዜ እንደልማዱ አመሻለሁ ላድርም እችላለሁ አለኝ። እንግዲህ አብረን ስንኖር ባለቤቴ ሙዝ ቀምሶ አቅም የሙዝ አለርጂክ ነው። ሙዝ ከቀመሰ ያው ሰውነቱ ያብጣል በጣም ይታመማል አለችና እንግዲህ ተጠራጥሬ የሙዝ ኬክ ሰርቼ እዚህ ጓደኛዬ ጋር ሄድኩኝ። ብዙ ጊዜ እሷም ጋር ሲሄድ እሷም እኔ ጋር ስትመጣ ኩኪስ ወይ ፍሩት ያዝን ቪዚት መደራረግ ልማዳችን ነው አለች እና ይሄንን ኬክ ከሙዝ ሰርቼ ከሙዝ የተሰራ ኬክ መሆኑንም ሳልነግራት አድርሼላት ያው አብረን ቆይተን ተጫውተን ወደ ቤት ተመለስኩ። እንግዲህ እንደ ልማዱ እሷ ጋር ሲያመሽ ሊያድርም እንግዲህ ሲዘጋጅ እቺን ኬክ ቆርሳ ሰጥተዋለች መሰለኝ። እንግዲህ እኩለ ሌሊት ላይ ነው ድረሽ ተብዬ ከሆስፒታል የተደወለልኝ። ስደርስ ባሌ ሰውነቱ አባብጦ ያው ከቁጥጥር ውጪ ሆኖ ታሞ ደረስኩኝ። ምንድነው ስለው አላቅም አለኝ። አያቅም ምን ሀፈን እንዳደረገ። እንግዲህ አጋጣሚ እሷን ሆስፒታል አገኘኋት። ማነገረኝ ስላት አይ ዝም ብዬ ነው የመጣሁት አለች። ያው ነገሩ እንግዲህ ተጋለጠ። ሱም ፋይናሊ አመነ እሷ ጋር ቺት እያደረገ እንደነበረ። አሁን ትዳራችን ሊፈርስ ጫፍ ላይ ነው ብላ ነው እንግዲህ ታሪኳን ስታጋራ የሰማሁት። ይገርማል። የሴቶች አይኪው እውነት ይሄ የተሰጠንን አይኪው ሌላ ነገር ለመፍጠር ብንጠቀምበት የት በደረስን። ኢማጂን እንዴት ብላ ባሏን በሙዝ ኬክ እንደያዘችው የሚገርም ነው። የምትገርም ሴት ናት። እኔ እኮ ሚስቴ ከጓደኞቿ ጋር ምንም አይነት ኮኔክሽን እንዳይኖር የምትፈልገው ለምንድን ነው ነበር። ለካ ለዚህ ነው። ገራሚ ነው። ብቻ አሁን ላይ ጊዜው ከፍቷል በጣም ሰው እንደሚጋባውም የዛኔ ያለም እየተፋታ ነው። በጣም ፍርድ ቤቶች ብዙ ፍቺ ነው ያለውና ምንድነው የሚሻለው? እስኪ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ዳናይት መክብብ በኤም አልትራ ለደረሰ ጉዳት በቀጥታ ልትጠየቅ ትችላለች። እንዲቆያችሁ ጠበቃ ሰብለሰፋልኝ። እንደሰማችሁት ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ
አስገኝቼ ልካለሁ በሚል ገንዘባቸውን ከሰበሰበ በርካቶች ቤታቸውን ሁሉ ሞርጌጅ አድርገው አራጣ ተበድረው ብዙ ገንዘብ ከሰበሰበ በኋላ አገልግሎቱን ባለመስጠቱ ሰዎች ለከፍተኛ ኪሳራ ለዲፕሬሽን እና ራስን ለማጥፋት ሁሉ መዳረጋቸው ተገልጿል። ይህን ተከትሎ እየተነሳ ያለው ሰዎቹ ዳናይት ማስታወቂያውን በመስራቷ ነው ያመነው እያሉ በመሆኑ ያን ማስታወቂያ በመስራቷ በቀጥታ ተጠያቂ ልትሆን ትችላለች የሚለው ነው። ይህንን አስመልክቶ በኢትዮጵያ የማስታወቂያ አዋጅ ቁጥር 759 ይገኛል። እንዲሁም ደግሞ የአዲስ አበባ ካቢኔም ስለ ውጪ ስለ በማንኛውም በኤሌክትሮኒክስም በሌሎችም መንገድ ስለሚነገር ማስታወቂያ ያወጣው ደንብ ቁጥር 131 ይገኛል። እነኚህን ደንብና አዋጅ በመናይበት ሰዓት ማንኛውም ሰው ለምሳሌ እንደ ዳናይት ማስታወቂያ የሚሰሩ ሰዎች ማስታወቂያቸው ይዘቱ ህገወጥ አለመሆኑን የማረጋገጥ ግዴታ ተጥሎባቸዋል። በኢትዮጵያ የወንጀል ህግ ወንጀል ተደርጎ ከተቀመጡ ተግባራት አንዱ በህገወጥ ሰዎችን ድንበር ማሻገር የሚባለው አንዱ ነው። ይሄ ስመግሊንግ የሚባለው ሰዎች ህጋዊ ቪዛ ወይም የመኖሪያ ፈቃድ ወደሌላቸው ሀገር ያለ ህጋዊ ፈቃድና ምንም አግባብነት በሌለው መልኩ ሰዎችን እልካለሁ ማለት መላክ ወንጀል ስለመሆኑ ተመልክቷል። በህግ የተከለከለን ተግባር ማስተዋወቅ በገለጽኩት ደንብ ቁጥር 131 እንዲሁም ደግሞ በአዋጅ ቁጥር 759 መሰረት የተከለከለ ማስታወቂያ ያደርገዋል። ከዛም በተጨማሪ ማስታወቂያውን ያሰራው ወይም ወኪሉ ወይም ደግሞ ዳናይት እንዲህ ባለ ሁኔታ ህገወጥ የሆነ ይዘት ያለው ማስታወቂያ በመለቀቁ ለሚደርስ ጉዳት ከኤም አልትራ ጋር የአንድነትና የነጠላ ኃላፊነት እንደሚኖርባቸው በተለይም አዋጁ በአንቀጽ 30 እንዲሁም ደንቡም ያመለክታል። ዳናይት ወይም ሌሎች ባለሙያዎች መሰል ማስታወቂያ ሲሰሩ ይሄ በማስታወቂያ የሚነገረው ነገር ህገወጥ አለመሆኑ በህግ ያልተከለከለ መሆኑን እንዲሁም ደግሞ የሚሰጡት ማስረጃ በትክክል የአገልግሎት እንደሚሰጥ በማስረጃ ቬሪፋይ ማድረግ እንዳለባቸው በአዋጁም በደንቡም ተመልክቷል። ይህንን ሳያረግ ማስታወቂያ ያሰራጨ ወይም ደግሞ እንደሷ የነገረ ሰው ብራንድ አምባሳደር ሆኖ የሰራ ሰው ምንድነው ኃላፊነቱ የሚለው በመናይበት ሰዓት አንደኛ እስከ 150 ሺህ ብር ቅጣት በአዋጁ ይጣልባታል። ሁለተኛ በማስታወቂያው ምክንያት ያገኘችው ገቢ ሊወረስ ይችላል። ከዛም በተጨማሪ ከኤም አልትራና ከማስታወቂያውን ከሰራው ድርጅት ጋር ከወኪሉ ጋር በአንድነትና በነጠላ ለደረሰ ጉዳት ልትጠየቅ የምትችልበት አግባብ እንዳለ ህጉ ያመለክታል። ስለሆነም ነፃ ሊያደርጋት የሚችለው ማስረጃ ተመልክታ ጉዳዩ ህገወጥ አለመሆኑን አጣርቻለሁ የሚል ነገር ካሳየች ነው። እንደዚህ አይነት ድርጅቶችን ግን መንግስት ለምን ዝም እንደሚል ነው ግራ የሚገባኝ። እቺ ሴትዮ እኔ ሳቃት ማለት ነው መጀመሪያ ኢትዮ ኤርስ ነው ምናምን ነበረ ድርጅቷ 22 አካባቢ ነበር። ከዛ ደግሞ ቀይራ አይኤም አልትራ ነው ምናምን ብላ 4 ኪሎ ከፈተች። ህዝቡን እጥብን ያደረገችው ከኋላዋ ያሉ ሰዎች ምን እንደሆኑ አላቅም። በጣም በቃ ረጅም ጊዜ ሆኗታል እንደዚህ መብላክ ከጀመረች። እንግዲህ ታዋቂ ሰዎችንም መጠቀሚያ ያደርጋሉ። ዳናይት መክብብ እንግዲህ መጀመሪያ 150 ሺህ ትቀጣለች። ከዛ በኋላ በዚህ ማስታወቂያ ያገኘችውን ገቢ ጠቅላላ ይወረስባታል። ከዛ ሶስተኛ ደግሞ ድርጅቱ ጥፋተኛ ሆኖ ከተገኘ ተጠያቂ ትሆናለች ማለት ነው። አስቡት፣ ለአንድ ድርጅት ገንዘብ ለማግኘት ብላችሁ ማስታወቂያ ሰርታችሁ እውነት ይሁን ውሸት ይሁን ሳታረጋግጡ እንደዚህ አይነት ሪስክ ውስጥ መግባት ከባድ ነው በእውነት። አሁን ዳናይት ብትታሰር አስቡት እንግዲህ ምን ያህል ላይፏ እንደሚበላሽ። እኔ ከዚህ በፊት በአንድ ቴሌግራም ላይ በማቀው ገንዘብ ተበልቻለሁ 109 ሺህ ብር። የኔ እንኳን አርቆ አለማሰብና ድፍንነቴ ነው ምን ያህል የዛኔ ወደ ውጪ ለመውጣት ያለኝ ጉጉት ነውና እንደዚህ ያደረገኝ። እነዚህ ቢያንስ ቢሮ ውስጥ ሄደው ቁጭ ብለው ንግድ ፍቃድ አውጥተው ምናምን ባሉ ሰዎች ነው የተበሉትና መንግስት እስከ መቼ ነው እነዚህን ሰዎች ዝም የሚላቸው? የሆኑ ሴትዮ እንደውም በጣም ሲሉ ነበረ ገንዘቤን እያሉ በጋርድ ነው የሚያስወጧቸው። የሚገርማችሁ ሀብታሞች ላማክራችሁ እስቲ በዚህ ፊት ምን አይነት ስራ በሰራ ያዋጣኛል? ብዙ አይነት ስራ ሰርቻለሁ። ምንም ሀብታም አልሆንኩም። እስቲ ሹክ በል መቼስ ተንከባለላችሁበትን አልነግርም ብላችሁኛል። ቀላል እስቲ በዚህ ፊት ምን ልስራ? በቃ ሰው ገንዘብ ይዞ ነው በዚህ ብር ምን ልስራ የሚለው እኔ
ይሄ ልጅ በጣም የሚያዝናናኝ ነገር ራሱን ይፎግራል፣ ራሱ እዛው ይስቃል እና ያስደስተኛል። ግን ማለት ነው በፊት ልጅ እያለን ይሄ ጆሮ ቆራጩ መጣል የሚባለው ሰውዬ እሱን አይመስልም? ይህ የምትመለከቱት ግለሰብ በዳግማዊ ምኒልክ ሪፈራል ሆስፒታል ታካሚዎችን በተለያየ ጊዜ ስፔሻሊስት ሐኪሞች አሉ ኑ እኛ ይዘናችሁ እንሂድ በሚል ሲያንገላቱ ሲዘርፉ የነበሩ ዘራፊዎች በመሆናቸው ዛሬ በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የጥበቃ ኃይሎች በቁጥጥር ስር ውለዋል። እነዚህ ግለሰቦችም ታካሚዎችን የተለያየ የብር ኖት ከላይ ባለ 200 ብር ኖት ይሸፍኑና ከስር ደግሞ ባለ 10 ብር ኖት ያደርጋሉ። ልክ 10 ብር አስመስለው የተለያዩ ስልኮችን ገንዘቦችን በመያዝ ታካሚን በማንገላታት ላይ ያሉ በጥበቃ ኃይሉ ተይዘው ለየካ ክፍለ ከተማ ፖሊስ መምሪያ ፈረንሳይ ማዘዣ ተላልፈው ተሰጥቷል። እነዚህ ግለሰቦች ተዘርፈን ነበር ተታለን ነበር የሚሉ ካሉ በመምጣት ማየት እና የተዘረፈው የነበረው ነገር መጠየቅ የሚችሉ መሆኑን እንገልጻለን። እናመሰግናለን። አሁን እኮ ችግሩ ምንድነው? እነዚህ ሰዎች በዋስ ወይ ደግሞ ከሳሽ ባለመኖሩ ቶሎ ይለቀቃሉ። ከሴቷ ይልቅ እኮ ባልየው ግን የምር ያስፈራሉ። ውስጣቸው ላይ ምንድነው የሚያንሳፍፈውን ነገር ካላደረጉ በጣም ያሳክካል። እንዴ ከዚህ በላይ የሚያስጨዋል። ሰላም ቤተሰቦቼ እንዴት ናችሁልኝ? መቼስ ጆሮአችሁ ጾም አይደር የተባለን ህዝቦች ነን። እስኪ ይሄንን ቪዲዮ ተመልክተን እንመለስ። ባለፈው ለታ ካሌብ ላይ አንድ ቪዲዮ ሰርቼ ነበረ። የ10 ዓመት ህፃን ብዬ ማለት ነው። የ10 ዓመት ህፃን አይደለችም፣ የ10ኛ ክፍል ተማሪ ነኝ ብላ ነበር የተናገረችው ልጅቷ። በሱም ቪዲዮን ያያችሁ ሰዎችን በአጠቃላይ ይቅርታ ጠይቃለሁ። ልጅ መረጃዎችን ሳላጣራ መረጃዎች ላይ እርግጠኛ ሳልሆን ይሄን ቪዲዮ በመስራቴ በጣም ትልቅ ይቅርታ ጠይቃለሁ ለካሌብ ቤተሰቦችና ለተረበሻችሁ ለካሌብ ጓደኞች በሙሉ። ይሄን ቪዲዮ የሰራሁት ለእናንተ ነው። ኮፒ ሊንክ ሼር እያደረጋችሁ ለካሌብ ዘመዶችና ቤተሰቦች አድርሱልኝ። እወዳችኋለሁ። ህግን አለማወቅ ከተጠያቂነት አያድንም። ይሄ ግልጽ ነው። አንዳንድ ወዳጆቼ በውስጥም እንዳሉኝ ከሆነ ይህ ሰው በህግ መጠየቅ አለበት። ለምንድነው ዝም የምትለው? ውጣና መልስ ስጥ። በጣም ብዙ አይነት መልእክት ደርሶኛል። እውነት ነው። ይህንን ወሬ ያወራችው ልጅ የፈለገችውን ነገር ማለት መብት አላት። ምክንያቱም ፎቶዋን ሸፍና ቪዲዮዋን ሸፍና የምትናገር ሰው ስለሆነች የፈለገችውን ማለት መብት አላት። አይደለም አንድ አርቲስት ደፈረኝ ይቅርና ጠቅላይ ሚኒስቴሩ ፕሬዝዳንቱ ደፈሩኝ ማለት መብት አላት። ምክንያቱም ሰው ቪዲዮን ሸፍኖ የሰውን ፕሮፋይል ፒክቸር አድርጎ እንደፈለጉ የመናገር መብት እንዳላቸው ግልጽ ነው። ይህ ልጅ ግን ይህ ወንድማችን ግን መልኩ እየታየ ምንም አይነት መረጃ ማስረጃ በሌለበት ቦታ ላይ እንደዚህ አይነት ቪዲዮ በድፍረት ሰርቶ መልቀቁ ህግን እንደማያውቅ ነው የሚያሳየውና እኔም በውስጥ አውርቼው ማንም ሰው እንዲጎዳ አልፈልግም። የማንም ህይወት እንዲበላሽ አልፈልግም። እኔም ፍላጎቴ እንዲማርበት ነው። በውስጥ ገብቼ በጣም ረጅም ሰዓት አዋርቼው እሱም እሺ ካሌቦ በጣም ይቅርታ ወጥቼ ቪዲዮ ይቅርታ ላለው ወዳጅ ዘመዶችን ብሎ ቪዲዮ ሰርቶ ራሱ ላይም ፖስቶታል፣ ለኔም ልኮልኛል። በዚህ የተሸበራችሁ ሰዎች ካላችሁ እንግዲህ ይህ ቪዲዮ ለእናንተ ይሁን ብያለሁ። በጣም ወዳችኋለሁ። ስለኔ ስትከራከሩ የነበራችሁ ሰዎች አንዳንድ ኮሜንቶችን ገብቼ አይቻለሁ። የተለያዩ ቲክቶክ ፔጆች ላይ ገብቼ አይቻለሁ። ምንም ተጨባጭነት ማስረጃ በሌለው ነገር ላይ ብዙዎቻችሁ ደስ ይላል። የሶሻል ሚዲያ ንቃተ ህሊናችሁ በጣም ደስ ይላል ብዙዎቻችሁ። አንዳንድ ሰዎች ደግሞ እውነት መስሏችሁ የተሸወዳችሁ አላችሁ። እናንተም ግራና ቀኙን አይታችሁ ለሌላ ጊዜ ለመወሰን ለመፍረድ ባትቸኩሉ ጥሩ ነው ብዬ አስባለሁ። እንደዚህ ግን መልክ እየሸፈናችሁ የሰውን ህይወት ለማበላሸት ትዳር ለማፍረስ
በቃ አይደለ ምንም አይነት ጥቅም ለማታገኙበት ነገር መጻፍ ስለቻላችሁ ብቻ አክሰሱ ስላላችሁ ብቻ እኔ ግን የምነግራችሁ ነገር ቢኖር የተሰጣችሁን ሳይሆን የሰጣችሁን ፈጣሪ ነው ማሰብ መፍራት ያለባችሁ። ሃይማኖት አላችሁ መቼስ ሁላችሁ የትኛውም ሃይማኖት እንደዚህ አይነት ድርጊት አድርግ የሚል የለም። ስለዚህ ለምታምኑት እምነት ለፈጣሪያችሁ ታማኝ ሆኑ፣ ለሱ ተገዙ ነው የምላችሁ። ይህንን መልእክት ብቻ ነው ማስተላልፈው። በጣም አመሰግናለሁ ወዳጅ ዘመዶቼ። እግዚአብሔርን በጣም ነው የኮራውባችሁ። በጣም ነው የማመሰግነው። ክብር ይስጥልኝ። የሰማነውን ሁሉ ካመንንማ በጣም ከባድ ነው። ከባድ ሶሻል ሚዲያ ላይ አብሶ አስቸጋሪ ነው። እኔ አቅርቤው ነበረ ከዚህ በፊት እና ካሌብም መልስ እንዲሰጥ ብያለሁ ቪዲዮ ላይ። ስለዚህ ካሌብ መልስ ሰጥቷል። ልጁን ባለማወቅ እንግዲህ እንዴት የ10 ዓመት ልጅ ትደፍራለህ ምናምን ብሎ ብቻ ሲያወራ ነበረ ልጁ እና እሱ የተናገረው ነገር የለም። በማስረጃ የተረጋገጠ ነገር እስከሌለ ድረስ ማንም ስለተናገረ ማመን የለብንም ማለት ነው። መንገድ ላይ ሽንት የሸኑ ግለሰቦች 100,000 ብር ተቀጡ። የአዲስ አበባ ከተማ አስተዳደር እንግዲህ በደንብ ማስከበር ስራው ላይ በመርካቶና በመሳለሚያ አካባቢ እንግዲህ መንገድ ላይ የሸኑ 50 ሰዎች እያንዳንዳቸው 2,000 ብር ተቀጥተዋል። በዚህም እንግዲህ አጠቃላይ 100,000 ብር ተቀጥተዋል ማለት ነው። በጣም ደስ ይላል። እግዚአብሔርን እንደዚህ አይነት ህግ ማለት ነው ተጠናክሮ በደንብ እንደውም ገንዘቡ ራሱ ቢጨመር ደስ ይለኛል። ይሄ ቆሻሻ የሚጠል ሽንት የሚሸና ምናምን በቃ አሪፍ ነው የተደረገው ነገር። ግን ይሄ የቡሌው ነገር ከሆቴል ምግብ አውጥታችሁ ለተቸገረ መስጠት አትችሉም የሚለው ህግ እሱ ደስ አይልም። እሱ ይቀየር። አጨብጭቡ። ሙሽሮቹ ኬክ ነው ወይስ ቦምቦሊኖ ነው እየቆረጡት ያሉት? እንኪ ቦታ በረገዱት ቁጭ አርግና አሁን በዚህ ከተፍ አርገ አጉርሰኝ። አሁን እንደዛ ላነሳው ሁለት ቦታ እያካፈለ ነው ቀስ ብሎ ቦካ። ይሄ ነገር አልቦካም መሰለኝ። ፈተፈተው እኮ ፈትፍቶታል። መያዣ አጣ፣ ቦታው ጠፋው። ፈተፈተው አነሳ። ቆይና እንዳይወርቅባት ከአፏ እንዳይወርቅ አምጣ ኢንካ ብላ ሄድ አጎረሰችው። የፈተፈትኮ ብላ እኔ ቆይ ሙሽራው ምንድነው ኤርፎን አድርጎ ነጭ ኤርፎን ሰክቶ ሰርጉ ላይ እንዴ? የት ሀገር ነው በእናታችሁ? ለአስጌ አንድ ጥያቄ ያደርሱልኝ እስኪ። ቆይ አስጌ ሲጀመር ሽጉጥ ምን ያደርግልሃል? አንተ አርቲስት አይደል እንዴ? ምንህን ለመጠበቅ ነው? የትኛው ፎቅ፣ የትኛው ህንጻ፣ የትኛው ቢሊነር ነው? የትኛውን ትሪሊየነር ነው? አንተ ማን ስለሆንክ ነው ሽጉጥ የገዛኸው ነው? አየህ ውስጥ ጥሩ ስላልሆነ ነው ሽጉጥ የገዛኸው። እኔ እስከማውቀው ድረስ እነ ካሙዙ ካሳ ሽጉጥ የላቸውም፣ እነ ጊልዶ ካሳ ሽጉጥ የላቸውም፣ እነ ሳንቾ ገብሬ ሽጉጥ የላቸውም፣ እነ ቶኪቻው ሽጉጥ የላቸውም፣ እነ ማሚላ እነ ኪቺኒ ሽጉጥ የላቸውም፣ መሳሪያ የላቸውም። አንተ ለምንድነው ሽጉጥ መሳሪያ የገዛኸው? እኛ ደዎችን ለማስፈራራት ነው? እኛን ከምታስፈራራ ዘር መንዘረን ወጥሮ የያዘውን ደህነትን ብታስፈራራ አይሻልም? ሐዋሳ ላይ ለመግደል ከምፈልጋቸው ሰዎች አንደኛውን አግኝቻለሁ ብለ የዲቻ አስጨፋሪውን እዩን ሽጉጥ አውጥተህ የምታስፈራራው ደግሞ የኔንም ቪዲዮ ዳውንሎድ አድርገህ እያሳየኸው ነበረ። በፊት የሰራውብህን ቪዲዮ ማለት ነው። ቪዲዮ ብሰራብህ ምን አባት አመጣለህ? ምን ታመጣለህ? እንኳን አንተ ላይ የፌደሪ ጠቅላይ ሚኒስተር 24 ሰዓት እየተሰደበ እየተተቻር እንዴ በየቪዲዮ በየቲክቶክ ላይ። አንተ ምንድነው? ማን ስለሆንክ ነው ማትተቸው? ማን ስለሆንክ ነው ማትወቀሰው? ትወቀሳለህ፣ ትተቻለህ። ወጣት አታስፈራራ። ከዚህ በፊት 2 3 4 ሰው እንደዚህ ሽጉጥ እያወጣ አስፈራርተ ደብድበ አካል ጎደሎ ያረካቸው ሰዎች አሉ። ለማንኛውም ኮፒ ሊንክ ሼር አድርጋችሁ እስኪ ለዚህ ሰው ያደርሱልኝ። አታስፈራራ። ማንም እዚህ ጋር ወሩ እድሜው ሳይደርስ የተወለደ ማንም የለም። አታስፈራራ። ሂድና እዛ የምታስፈራራውን ሱሪ ሰቅላ አስፈራራ። አስጌ የድሮ ሳቅህን የድሮ ከኦዲየንሶች ጋር ከደጋፊዎች ጋር ያለውን ነገር ብታጠናክረው አይሻልም? አሁን መሳሪያ ገዝተህ በእናትህ ድንገት ተናደህ ብልጭ ብሎ በአንድ ሰው ላይ ብትተኩስ እንግዲህ አስቡ። ያንን ሰው አትግደለው እሺ፣ መታውን በል እግሩን ምናምን
መተኮስ ራሱ ማውጣት ራሱ እኮ እንደሚያስከስስ አታውቅም? እስር ቤት ከምትገባ አንተ የድሮ ሳቅን እየሳቅ ህዝብ ብታዝናና አንተም ብትዝናና ይሻለ። ተው ይቅርብህ። ሲጀመር ለምንድን ነው ሰው ጫት አይቃም የሚባለው? ለምንድን ነው አሁን ላይ ይሄ ኢሹ የተነሳበት ምክንያት እኔ ሊገባኝ አልቻለም። ለምሳሌ ሰው የሚቅምበት የራሱ የሆነ ምክንያት አለው አይደለ? ሰው ለስራው ሊያነቃቃው ይችላል መቃም። እኔ አሁን ለሚቅሙት መወገን አይደለም፣ ግን እንደዚህ በዚህ ያክል ደረጃ ጥላቻ ሊደርስበት በቃ ይሄ ጫት መቆም አለበት እስከሚባል ደረጃ እየደረሰ ነው አሁን ላይ ማለት ነው። እኔ ስለምቅም አይደለም እንደዚህ ነው፣ እኔ አልቅምም፣ ግን የሚቅሙ ሰዎች የራሳቸው የሆነ ምክንያት አላቸው ነው የምልሽ። እሺ አንተ ስራህ ምንድነው? እኔ አስመጭና አከፋፋይ ነኝ። ምንድን ነው የምታስመጣው? እኔ ከሐረር ነው ጫት ነው የማስመጣው። ጓደኛ ሊመክር ሲሞክር ለምን ተከራይታ አትወጣም? ለምን አፍህን አትዘጋም? ስለ ጸጉር መቆረጥ አይደለም እኮ ምን ነው መፍትሄ መፈለግ አይጠበቅብህም። ዝም ብለህ ብሶቴን ስማኝ። ለምን ተከራይታ አትወጣም? ለምን ቤት ገዝቻ አልወጣም? እሱ አይሻልም? እንዴት ያንታየም ፕሮፌሰር? ለምን ቡና አንጠጣም እንደምትለው ለምን ተከራይታ አትወጣም ትለኛለህ እንዴ? ለምን አንተ ዶክተር አትሆንም? ለምን ሳይንቲስት ለምን አታገባም? ለምን አፍሪካን አትቀይርም እንደ ማንዴላ? ተከራይቼ አልወጣም። ቤተሰቦቼስ አፋቸውንና ተግባራቸውን አይደለም ማየት ያለብህ። የሆነ ነገር ቢሆኑስ፣ ሌባ ቢዘርፋቸውስ? አያውቁትም እንጂ እኔ ከምፈልጋቸው በላይ እኔ አስፈልጋቸዋለሁ። እንዲህ አይነት ሰው እንደሆንም አይደለም ያሳደጉኝ። ቢያስከፉኝም በእነሱ ተስፋ አልቆርጥ። አንተም እኔን ወደፊት የሚገፋ ምክር ነው መምከር ያለብህ። አበርታኝ፣ አጠንክረኝ፣ ጥሩ መረጃ ስጠኝ። ነይ አለ ፖሌሚካ የቤት ሰራተኛ ደላላ አለ ተቃላይ ልጆች አሉ። ሰባት ኦፊሰር 8 ሰዓት ነው የምትሰራው። ወደ ከሰዓት አሰራ ዋሽንግ ማሽን አለ። በቃ የገላግሌ ደግሞ ሙሉ ዕቃ ሽንኩርት መፍጫ፣ ቡና መፍጫ ምናምን አጠቃላይ ቅመማ ቅመም በወራንዴ ትወጣለች። በወራንዴ ግድ ነው። በየ3 ወሩ ያው ጤና ሙሉ ምርመራ ታደርጋለች። በእናንተ ቅድመ 3 ወር አዋጭና ቁብ ስላለባት ቅድመ 3 ወር ብቻ ኦኬ። ስቴላ ጋር እንተምታ ለመውሰድ አስገባልኝ። ሚስትህ ነው ማለት ፈልጋ እንደ ደወልክ ትቼዋለሁ እና ሚስትህ ተገለበጥክ። ችግር የለም። ሙያ አላት። ልጆች አሉኝ አላልክም እንዴ? እኔ ይዛቸዋለሁ። ቀሚስ አልበሰህ አስቀጥረኝም አለማለቱ አንድ ነገር ነው። በእነ ጆን ዳንኤል መዝገብ አዲስ የተሰጠው ብይን ከሰብአዊ መብት አንጻር እንደቆያችሁን ጠበቃ ሰብለ ሰፋ ነው። በትናንትናው ዕለት እንግዲህ ችሎቱ እቺ ነፍሰ ጡር የሆነችውን ወጣት አስመልክቶ የዋስትና መብቷ እንዲረጋገጥ እንዲሁም ደግሞ የማይረጋገጥ ከሆነ ቤተሰብ በሚመርጠው ሆስፒታል እንድትወልድ እንዲደረግ የቀረበውን አቤቱታ የፌዴራል ማረሚያ ቤትን ምላሽ ካገኘ በኋላ ውድቅ አድርጎታል። ይሄ ከሰብአዊ መብት አንጻር በተለይም ከልጅቷ መብት አንጻር እንዴት ይታያል የሚለውን በምናይበት ሰዓት በኢትዮጵያ ሕገ መንግስት እንግዲህ የተያዙ የተከሰሱ ሰዎች በማረሚያ ቤት ያሉ ሰዎች የመኖር ጤንነታቸው የመጠበቅ ሕክምና የማግኘት መብት እንዳላቸው ተረጋግጧል። ይሄ መብት በምን አግባብ ነው መተርጎም ያለበት? እቺን ወጣት በተመለከተ ጤና ዘራይት ቱ ሄልዝ የስነ ተዋልዶ በህይወት የመኖር መብቷ ምንን ያካትታል የሚለውን አስመልክቶ በህገ መንግስቱ አንቀጽ 13 መሰረት የዓለም አቀፍ ሰብአዊ ስምምነቶች ከግምት ገብተው ሊተረጎሙ እንደሚገባ ያስቀምጣል። ከዚህ አንጻር ሴት እስረኞችን አስመልክቶ በዓለም አቀፍ ደረጃ ከ1997 ዓ.ም ጀምሮ ዩናይትድ ኔሽን ተግባራዊ ባደረገው ዓለም አቀፍ ስምምነት መሰረት ሴት ታሳሪ ነፍሰ ጡር ከሆነች በተለይም ደግሞ መውለጃ ጊዜዋ ከደረሰ በምንም አይነት ሁኔታ የእስር ላይ እንድትቆይ መደረግ እንደሌለበት በዓለም አቀፍ ደረጃ ሀገራት ተስማምተው የፈረሙት ቃል ኪዳን አለ። ከዚህ አንጻር እቺ ወጣት የዋስትና መብቷን ማረጋገጥ የማይቻል እንኳን ቢሆን በጤንነት የመውለድ በህይወት የመኖር መብቷን የሪፕሮዳክቲቭ ሄልዝ ራይቷን ባገናዘበ መልኩ በተመረጠ ሆስፒታል እንድትወልድና በአራስ ቤት እስካለች ድረስ ተመልሳ ወደ እስር እንዳትመለስ ሊደረግ ይገባ ነበረ። ስለሆነም የችሎቱ ትዕዛዝ ከጠቀስኩላችሁ ሰብአዊ መብት ድንጋጌ እንዲሁም ደግሞ ህገ መንግስቱ በአንቀጽ 13 የህገ መንግስቱ መብቶች ከነኚህ ዓለም አቀፍ ስምምነቶች ጋር ተናቦ ሊተረጎም ይገባል ከሚለው ጋር የማይሄድ ነው ሊባል የሚችል ነው። ቆይ ፖሊስ ሆስፒታል ለምን እንድትወልድ አይደረግም?
እዛ ጥበቃ አለ ወይ ደግሞ አንድ ክፍሏ ላይ እኮ ጥበቃ መመደብ ነው። ለሱ ማበሉን እነሱ ቢከፍሉት ኖርማል ነው። ቃሊቲ እስር ቤት ውስጥ የተሟላ ሕክምና ይኖራል። ይቺ ልጅ አንድ ነገር ቢደርስባት ደሟ ቢፈስ ለእንደዚህ አይነት ነገር መፍትሄ የሚሰጥ ሰው ይኖራል? እኔ እንጃ፣ እኔ አይመስለኝም። እዚህኛው ስኩተርና ከዚህኛው ስኩተርና እበብ ከያዘችው በግ የትኛውን ትመርጣለህ? ወይኔ ያው የታወቀ ነው። ይሄን ትመርጣለህ? ስኩተሩን መርጧል። እንግዲህ እኔ ይዣት ሄዳለሁ። የየው እናት ምን ተሰማሽ? ልጅ ያው 9 ብር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ። ልግደለውና እጀን ለመንግስት ነው። የዚህ ልጅ ጤና የዚህ ልጅ ህይወት ያሳስበኛል እኔም። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።